ስሜትን ለልጅ ብለህ አንድ ያስተካክለው ገባህ አይደለ? ገብተህ ሞክረውና ነገሮች ካልሆነ እኔም ከዚህ በኋላ ድጋሚ በመሀላችሁ አልገባም። ግን አንዴ ብቻ ማለት ነው ልጅህን ለማሳደግ ብለህ መስዋዕትነት ክፈለህ ልጅ ገባህ? ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወስነህ እኔ ድጋሚ ጣልቃ አልገባም በእናንተ ማለት። ቢያንስ አንድ ጊዜ ግን ማለት ነው ወደ ቤት ተመለስ። በቃ አብርሃም ጊዜ ያስፈልገዋል። አብሮ የምታሳልፍ ጊዜ ያስፈልገዋል። ኃላፊነት አለብህ። ይሄን ማድረግ አልችልም። ከማልችልበት ደግሞ እኔ ራሴ የሆኑ ምክንያቶች አሉ። እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ ምክንያት ይብያለሁ ነገርም በቃ የሰው ልጅ እኔ አንድ አማርኛ ነው አይደል ወጣ እኔ የላንቺ ስሜት ሳይኖረኝ ካንቺ ጋር ብኖር አንቺን ነው ነገር ላይ መጎዳት ገባሽ? የዛሬን አይደለም ማየት ያለብሽ፣ የኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜቴ ልትረብኝ ይገባል፣ የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፏል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወውና ልጃችንን ግን በአግባቡ በሰላም እየተገናኘን እንደዚህ እሱን እያየሁኝ ልጃችንን እየተነጋገረን የሚያስፈልገውን ነገር እያደረገን ማሳደግ እንችላለን። ከዛ ውጪ ግን ምንም ነገር እንድትጫነኝ ተጸጽታለሽ። ገባህ አይደል? ተጸጽታለሽ ልጅ በምናምን እያላችሁ ነው። በእግዚአብሔር በቃ ልጄን እኔ በሰላማዊ መንገድ ላሳደግበት በቃ በሌላ ነገር ነገሮችን እንትን ስለ ክፋት ምናምን ነው በቃ እኔን በክፉ ነው እያስደረጋችሁ አይደለም ፕሊዝ በቃ በእናትሽ ሁሉ ነገር ትቼ አይደል እንደ እየጠየቅኩ ያለሁት። ለምን አትረዳኝም ግን? እኔንም ተረዳኝ እንዴ? ምንድነው የምትፈልጊው ከእኔ? እኔ አሁን እኔ ውስጤ ከአንቺ ጋር ሳይሆን አብሬሽ ቁጭ ብል ምን ትጠቀሚያለሽ? የምትጠቀሚው ነገር አለ የለም። በቃ እኔ ደግሞ የሁሉ ነገር በግልጽ አማርኛ እየነገሩ ሁሉ ነገር ወጥቶልኛል፣ አብቅቶልኛል። እኔ አልፈልግም ይሄን ስሜት በቃ ከኔ ወጥቷል። እኔ ሩታ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ሰማኝ፣ አንደበትህና አንድ አይደለም እኮ የምሬ ነው፣ አንድ አይደለም። ሰማኝ፣ አዳምጠኝ። እሺ በሉኝና ትንሽ ደቂቃ ከልጄ ጋር ላሳልፍ ቤት ይሽላስ መጣለሁ። በቃ አንድ ጊዜ መልካም ጊዜ። በእኔ በኩል አንድ ነገር ሞክር አብርሃም። ሩታ በዚህ ልክ አብርሽን የፈለገችበት ምክንያት ምንድን ነው? ከዚህ በፊት ያ ሁሉ ሲለምናት ያ ሁሉ እያረገችው እሱም እንደዛ በቀልም በበቀል እየተመላለሱ ነበረ። ዛሬ ግን በዚህ ልክ ልታለቅስለት የቻለችበት ምክንያት ምንድን ነው የሚለው መልሱ ይዤላችሁ መጥቻለሁ። እንደውም ለአንዳንዶች ሩታ በዚህ ልክ ለምን ፈለገችው? ልትበቀለው ነው እንደዚህ ልትለው ነው ለምትሉ ለምን ታለቅሳለች ብላችሁ ለምትሳደቡ እንግዲህ እሷ ያለቀሰች የሰው ባል ቀምታ አይደለም። የልጇ አባት የድሮ ባሏ ነው። በቃ ባሏ የልጇ አባት ነው የፈለገችው ያለቀሰችም። ለምን በዚህ ልክ አሁን ደግሞ በዚህ ልክ ለምን የሆነችበት ምክንያት እስከ መጨረሻው አብራችሁ ተከታተሉኝ፣ መልሱ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። ማይተናል ላይክ ሼር ሰብ እያደረጋችሁ አብረታቱን። እንዲሁም ወርቅ እያዘዛችሁ ወርቅ በጣም ቀንሷል። ሪያድ ሳውዲ ያላችሁ ሁሉም ቦታ እናደርሳለን በታማኝነት 21 ካሬ ባህሪን ወርቅ ነው። የባህሪን ወርቅ 21 ካሬ ነው። እንግዲህ በተመጣጣኝ ዋጋ በጣም አሁን አስተያየት አለ እየቀነሰ ነው። ግዙ፣ ብር ከምታስቀምጡ ወርቃችሁ ገዝታችሁ አስቀምጡ። የማዲያም ቅመሞች ጠለብም ሆኑ ምንም ሆኑ ያላችሁበት እናደርሳለን በታማኝነት እዘዙን ማለት ነው። ስልክ ቁጥር ከታች አስቀምጥላችኋለሁ። እንግዲህ ወደ ጉዳያችን ስንገባ እንግዲህ ሩታ በዚህ ልክ ልታለቅስበት የቻለችው ምክንያት ከዚህ በፊት እንግዲህ በዛም በዚህም እያለው ብዙ ሰው ከመንገድ እያወጣት ነበረ። ልክ አብርሽ እንደዚህ ብሎ ከኤርሜላ ካልሆንኩ ከኤርሜላ እንደዚህ ካላረክ ብሎ እንደሚገፋፉት ሁሉ እንግዲህ የሁለታቸው መስማማት የማይፈልጉ ሰዎች በሁለታቸው መሀል እየገቡ ሁለታቸው እየበጠበጡ ነበረ። ሀሳባቸው ለነሱ ግን ተሳክቷል። ያም ሆነ ይሄም ሆነ ወደፊት አብርሽና ሩታ አንድ ላይ መሆናቸው የማይቀር ነገር ነው። ምክንያቱም ሩታ ሰሞኑ እንግዲህ ወደ ራሷ ተመልሳ ቆም ብላ ስታስብ የሚያዋጣት የልጇ አባትና አባት ብቻ እንደሆነ ነው። ወደ ራሷ ስትመለስ ቆም ብላ ስታስብ እነዛ ሰዎችን መስማት ስተው በቃ በራሷ መንገድ መጓዝ እንዳለባት ስታቅ ነው እንግዲህ ወደ አብርሽ የተመለሰች። ምክንያቱም መጀመሪያም እሱም እልክ ነበረ እሷም እልክ ነበረ። ሁለቱም እልክ ተያይዞ ነው እንጂ ፍቅራቸው እስካሁን ከልባቸው አልወጣም። ሁለቱም ፍቅራቸው ልባቸው ላይ ነው። እንግዲህ እሱም በጣም ያፈቅራታል፣ እሷም ታፈቅሯለች። መለያየት የሚችሉ አይነት ሰዎች አይደሉም። ነገር ግን በመሀል ገብታችሁ ሩታን የምትሰድቡ ከአብርሽ ጋር መቼም አታገኙም ከኤርሜል እያመራችሁ ትቀራላችሁ እንጂ እነሱ አንድ ላይ መሆናቸው አይቀርም። ምክንያቱም እንግዲህ እንደሰማ ነው
አብርሽ ኤርሜላ ቤት ሽምግልና ሊልክ ፈልጎ ነበረ። ነገር ግን የአብርሽ ቤተሰብ አልተቀበሉትም። ኤርሜላን አንፈልግም፣ በዚህ ቹክለ፣ በዚህ ፍጥነት፣ በዚህ አክል ቹክለህ ለምን ፈለግካት? እንግዲህ እኛ ሩታ እንወዳታለን። ምንም ቢሆን ትንሽም ብታስከፋን፣ ያው እንግዲህ የሰው ልጅ ናት፣ ተሳስታለች፣ ስህተቷ ማረም አለብን። አንተ ካጥፋው ጥፋት አይበልጥም ብሎ እየመለሱት ነው እየተባለ ነው። እንግዲህ ጋሽዬ ደግሞ አብርሽ ሩታን በጣም እንደሚወዳት ተናግሯል ከዚህ በፊትም። አሁንም የነገረው መልስ ሩታን አልጠላትም፣ አሁንም ቢሆን ወዳታለሁ። ልጅን ምንም ቪዲዮን ብትይዝበት ምንም ብትይዝበት ያው የሰው ማለት የሰው ምክር እንዳለበትና ሰው እንዳሳሳታት ተረድቶ እንግዲህ ምንም ቢሆን ሩታን ወዳታለሁ፣ የልጅህ እናት ናት። ነገር ግን ከሷ ተለያይታ ለሌላ ሴት ሂጄ ሽምግልና አላስርልህም፣ ከሷ እንኳን መሆን ባችል መረጋጋት አለብህ ብሎታል። እንግዲህ ትክክል ናቸው። ቤተሰብ ሁሌም ለኛ ምርጥ ነገር ነው፣ ሁሌም ጥሩ ነገር ነው የሚያስቡልን ማለት ነው። ስለዚህ በዚህ መልክ መልሶታል አብርሽን። አሁን መሆን የለበትም ብሏል። እንግዲህ የኤርሜላ ቤተሰቦችም አብርሽን ካላገባሽ ብሎ ልክ እሷ እንግዲህ ይመስለኛል የሚፈልጋት ታቆይታባቸው ነበር ይመስለኛል፣ ሳስበው ማለት ነው። ማለት ሳስበው ብቻ ሳይሆን ግልጽ ነው። ያው እስካሁን የጠየቃት የመጣላቸው አማች የለም መሰለኝ። እንግዲህ ቶሎ ብለሽ አብርሽን ብጅሽ ካላስገባሽ አብርሽ ብጅሽ እንዳይወጣ ፍጠኝ እያሏት በቃ በጣም እያጣደፏት ነው። እንግዲህ አብርሽ በኤርሜላ ቤተሰብና በኤርሜላ መሀል ገብቶ እያጨናነቁት ነው ማለት ነው። እንግዲህ ቶሎ ልጃችን አግብተህ ካልወሰከልን በቃ በአንተ እጅ ካል ማለት በቃ እጇ ላይ ማስገባት አለባት ብሎ በጣም ጨንቋቸዋል ማለት ነው። እንግዲህ አብርሽ በዚህ ልክ ግን ብትረጋጋ ይሻላል። ይሄ የሚያሳየው ምንድን ነው? አንተን ፍለጋ ሳይሆን ከጀርባው ሌላ ነገር ፍለጋ እንዳለበት ያሳያል። ለነገሩ ለልጅህ ታስፈልጋለህ። ለልጅህ ስለምታስፈልግ ልጅህን እያሰብክ መረጋጋት አለብህ። ቆም ብለህ አስበህ ደግሞ ወደ ሩታ መመለስ አለብህ። የልጅህ እናት ናት። አብራችሁ ብዙ ነገር ያሳለፋችሁ ናችሁ ማለት በቃ የሰው ልጅ እኮ በንዴ ሰዓትና ብልክ ሰዓት ብዙ ነገር ሊደራረግ ይችላል። በቃ እሷም ተሳስታለች፣ አንተም ተሳስተሃል። አንተም ከዛ የበለጠ ብዙ ነገር አርግተሃታል። ነገር ግን እሷ እንዳለፈችው ሁሉ አንተም እለፋውና ጥፋቷ እንደ ጥፋት አድርገህ በይቅርታ ተስማምታችሁ ብትኖሩ ልጃችሁ በሰላም ብታሳድጉ በጣም ጥሩ ነው። እናትም ሆነች አባት ለልጆቻቸው በጣም ብዙ መጽዋዕትነት ይከፍላሉ። ስለዚህ ለልጃችሁ ስትሉ መጽዋዕትነት ከፍላችሁ ያለፈው ረስታችሁ በአዲስ ፍቅራችሁ ብትጀምሩ ባይነኝ እንደኔ። ልጅ ያለ አባት ያለ እናት ሲያድግ ጥሩ አይመጣም። ማለት ደስታው ራሱ ሙሉ አይሆንለትም። የፈለገ ነገር ቢሟላለት ልጅ ከአባት ከእናቱ ሲያድግ ነው ደስታ። ምንም ባይበላ ባይጠጣ ከእናትና ከአባቱ ውስጥ በፍቅር ሲያድግ ነው ልጅ ደስተኛ ሆኖ ማደግ የሚችለው። እንግዲህ ይሄ ነው የምላችሁ። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እያበረታታችሁኝ ቤተሰብ